ዘመን አይሽሬ ምርጥ ሙዚቃዎች timeless music ፍቅሬ ቢሆን በኝ በጣም የነካከ ፍቅሬ ቢሆን በኝ በጣም የነካከ ለውሃ ጠላሁ ደሜ ሁሉ አለቀ ለውሃ ጠላሁ ደሜ ሁሉ አለቀ ወደዚህ ዘፈን ስትጀምሪ እንዴት እንደጀመርሽ ታስታውሻለሽ? ምንድነው እሱ የገፋፋሽ? ክብር ዘበኛ መስሪያ ቤት ሙዚቃ ለመማር ነበር የገባሁት እና ሙዚቃ ለመማር እንደገባሁኝ ድምጼን ሲሰሙ ያኔ ሬዲዮ ጣቢያ ነበረን እና ድምጼን ሲሰሙ በቃ ወደፊት ጥሩ ውጤት ታገኛለች እቺ ልጅ በደንብ ስትሻሻል አሉ የሙዚቃ በቃ በደንብ ያስተማሩኝ እነሱ እስከዚህ ለመታወቅ በቃ ብዙነሽ መጀመሪያ የተጫወትሽው ዘፈን ትዝ ይልሻል? ክብሬ የሚባለው ታስታውሻለሽ? ትንሽ ለማንጎራጎር ትችያለሽ አሁን? ናንተ መንገደኛ ቀረው ተነጥዬ ክብሬ ስልክ ማደርትያ ናንተ መንገደኛ ቀረው ተነጥዬ ብሎ ሄደ ባቡሯ መረረ በቃዬን ነገር ቅስሜ ተሰበረ ክብሬ ትልህ ማደርትያ ናንተ መንገደኛ ቀረው ተነጥዬ በጣም ጥሩ ነው ብዙነሽ ደግሞ አንድ ጨዋታ በዚህ ሰሞን የምትጫወቺው አለ እና ብዙ ሰዎች እንዲያውም እዚህ ሬዲዮ ጣቢያ ድረስ እየደወሉ በሬዲዮ አጫውቱልን ይሉናል በላይ የሚሉት ዘፈን ምን የተለየ ሚስጥር አለው እሱ ዘፈን? እኔ እሱ መቼም ጎጃም ጠቅላይ ግዛት በሄድንበት ጊዜ ሰምቼው ነበር እንደዚህ እዛ ያገሬ ህዝብ ሲጫወት እና እዚህ ደግሞ ከመጣሁኝ ብዙ ሰዎች ይጫወቱታል ግን ትንሽ እኔ ያሻሻልኩኝ በላይ ያልኩኝ የተጫወትኩት እኔ ጋር ቴፑ የራሴ ነበር እና ከኔ ጋር አንድ ጓደኛዬ ሳላየው እንደቀልድ ወሰደች ቤቷ ስታጫውተው ሰው ሁሉ በቃ ያንን ሲሰማ ከሷ ሲቀዱ ሴቶቹ አንዱ ካንዱ ሲቀዳ ህዝቡ በደንብ እንዲሰማው ተደረገ ሌላ ምንም ምክንያት የለው
እንጂ ዘፈኑን ወይንም እኔ ተጠቅሜበት አይደለም ከሰው ለማያዝ ብዬ በራሴ ቴፕ የቀዳሁትን ከኔው ጋር ጓደኞቼ ወስደው እስከዚህ ድረስ እንትን ለማለት ቻሉ። ዘመን አይሽሬ ምርጥ ሙዚቃዎች timeless music ብዙ ነሽ ደግሞ ደስ የሚልሽን ዘፈን እስቲ እንዲሁ በድምጽሽ ብቻ አንጎራጉሪልን። ቢሆንብኝ በጣም የረቀቀ ለውሃ ጠላሁ ደሜ ሁሉ አለቀ መልኬ ሰለሞን ንግግር ያምላክ በምን ላስመስልህ ልበልህ ወይ መላክ በምን ላስመስልህ ልበልህ ወይ መላክ ለማና ቤት ብዬ ፍቅርህን ልትሳሳ ክብሪት የጫረ ገላዬን ተፈሳ ብዙነሽ በቀለ ያለ መሳሪያ በድምጿ ብቻ እንዴት አንድን ጨዋታ መጫወት እንደምትችል ብዙዎቻችሁ ሳትረዱ አልቀራችሁም። ፍቅርን ቋንቋሚ ሙትን ቢቀሰቅስ ስለተለየ ሳትሞት እንደላርግስ ፍቅርን ቋንቋሚ ሙትን ቢቀሰቅስ ስለተለየ ሳትሞት እንደላርግስ አንድ አፍታ ቢለየኝ ቀኗን መስያለኝ ወይ መውደድ መከራ የሞት ከመሰለኝ በሳቅ አስጀምሮ መጨረሻው ደርሶ ይሆናል ኑሮዬ ለልቤ ነክቶ ፍቅርን ቋንቋሚ ሞትን ቢቀሰቅስ ስለተለየህ ሳትሞት እንደላርግስ ፍቅርን ቋንቋሚ ሞትን ቢቀሰቅስ ስለተለየህ ሳትሞት እንደላርግስ እባክህ ጀምሮ መጨረሻው ለቅሶ ይሆናል ኑሮዬ ልቤ ነክቶ ሳወጣና ሳወርድ በሀሳብ መሰላል ሚስጥሩን የማያው ሰው ምን ነካት ይላል ፍቅርን ቋንቋሚ ሙትን ቢቀሰቅስ ስለተለየህ ሳትሞት እንደላርግስ ፍቅርን ቋንቋሚ ሙትን ቢቀሰቅስ ስለተለየህ ሳትሞት እንደላርግስ ዘመን አይሽሬ ምርጥ ሙዚቃዎች timeless music እርግጥ ነው የጋሽ ሰለሞን ዜማዎች መቼም እኔ ጋር ብቻ ሳይሆን በብዙ ድምጻያኖችም የተዘመረ ነው ካሁን በፊትም የታወቀ ነው እና ጋሽ ሰለሞን በእውነት በሞት እስከተለየን ድረስ ከኛ ጋር የነበረው ፍቅርና ከኛ ጋር የነበረው አክብሮት የሚያደርግልን አክብሮት የሱ ዜማዎች ምን ጊዜም የማይሞቱ ምን ጊዜም ከሰው አይምሮ የማይለዩ ድርሰቶቹ ሁሉ ጊዜ ተወዳጅነትን ከጊዜ ወደ ጊዜ እያተረፉ የሚሄዱ ድርሰቶች ናቸው። እርግጥ እሱ ከኛ ቢለይ ታሪኩና
ዜማዎቹም ግጥሞቹም ከኛ አይለዩም። ጋሽ ሰለሞን በሞት ተለየም ብለን አናዝንም። ታሪኩ ደግሞ ሁሉ ጊዜ ቋሚ ነውና ዜማዎቹም እጅግ የሚያስደስቱ ግጥሞቹም በጣም ጥሩዎች ናቸው። እኔ ከተጫወትኳቸው ዜማዎች በየሳምንቱ እሁድ እንኳን ከአድማጮች ተለይቶ የማያውቅ ዜማ ነው። ሁሉ ጊዜ የእናቱ ለተዋ የሚል አንድም ቀን አይቀርም ይተላለፋል በየጊዜው። የሚያስለቅስ ፍቅር፣ ከረሜላነ፣ የሰው ነገር በቃኝ የሚሉ ዜማዎች እኔ ተጫወትኳቸው። እስካሁን ድረስ የመሰልቸትና የመጣላት እድል አልደረሰባቸው። ሁሉ ጊዜ እንደተወደዱ ናቸው የሱ ዜማዎች። በማንኛችንም ጋር የሚገኙ ዜማዎች ተወዳጆች ናቸው እጅግ በጣም። ቀደም ሲል ለመግለጽ እንደሞከርሽው እኛም እንደምናውቀው የሰለሞንን ዜማዎች እንደው እንደ ልጆችሽ አድርገሽ እንደምትወጃቸው ነው የገለሽውና እንደው ምናልባት አንዱን ካንዱ ማማረጡ ምናልባት በዚህ አጋጣሚ ትንሽ ችግር ይልሽ ይሆናልና እንደው ለአድማጮቻችን በየቱ ዜማ አንቺ ምርጫ ሆኖ ብናስታውሰው ሰለሞንን? የሱን ዜማዎች የሚያስለቅስ ፍቅር፣ የእናቱ ለተዋን ሞክራለሁ። ሰለሞን ብዙ ጊዜ እናቱን ደግሞ በይበልጥ ይወዳቸዋል። ይሄንን ግጥምና ዜማ አውጥቶ ያውም ለኔ ባመጣ ጊዜ ሲያስጠናኝ እያለቀሰ ነበር። በጣም የእናቱ ውለታ እንዴት አርገው እንዳሳደጉት እንዴት ሆኖ እንዳሳደጉት ሁሉ እየተሰማው ባይኑ ላይ እንባ ያቀር ነበርና እኔም አለቀስኩኝ እና በስሜት አጥንቼ ደግሞ እኔም እንድሰራ ያደረገኝ በይበልጥ የሱ ሁኔታ በቶሎ አጥንቼ ለህዝብ እንዲቀርብ ባስቸኳይ ነበር ይሄንን ዜማ ሳጠናና ለንቁጣጣሽ እንደውም ያለታ በዚች በትንሽ ቀን ውስጥ እንዲያጥንተሽ ስለ አቀነባብረሽ ስለ አደረሽልኝ ብሎ ዋንጫ እንደውም ስቴጅ ላይ ሽልማት ሰጥቶኛል በህዝብ ፊት እና እኔም በጣም ነው የሚሰማኝ። በሰማሁት ቁጥር ደግሞ ያ የሱ ሁኔታ ምን ጊዜም ከፊት አይለይም። ዘመን አይሽሬ ምርጥ ሙዚቃዎች Timeless music. ብዙነሽ ይህ የጆሮ ህመምሽ መነሻው ምንድነው? እሱ መነሻው መቼም ቀን ስራ ውዬ ማታ ደግሞ እንደዚሁ የምሽት ስራ ነበረብኝ። እዛ እስከ 9 ሰዓት ድረስ ሰራው። ከዛ ወደ ቤት የመጣው ተኛሁኝ። ጠዋት ስነሳ ሁለቱም ጆሮዬ ፈጽሞ ተደፍኖ ነበር እና ምንም ነገር አይሰማም እና ቤተሰብም እያለቀሰ መቼም ልጆቼም እየተሰቃዩ ቢጠሩኝ ምንም አልሰማቸውም። ሰውም የሚለው ነገር ምንም አይሰማኝም እና ወደ ሆስፒታል ወሰዱኝ። ከዛም ሆስፒታል ወሰዱኝና በመጀመሪያ ደጃች ባልቻ ሆስፒታል ያለታ ሄድኩኝ እና ሰው ታቅፎ መኪና ውስጥ አስገብቶኝ ሰውነቴ ይንቀጠቀጣል፣ ምንም ነገር አልሰማም። እዛ ሲሄድ ግራና ቀኝ መርፌው ጉንጆሮዬ ላይ እሱም በጣም አሰቃየኝ እና እነሱ ደግሞ በፍጹም ጆሮዋ ከጥቅም ውጪ ነውና መተኛት አለባት አሉ። አይ እዛ አትተኛም፣ ክብር ዘበኛ ሆስፒታል መተኛት አለባት፣ መውሰድ አለብን አሉና ከመስሪያ ቤት ወሰዱኝ። ከዛም ክብር ዘበኛ ሆስፒታል ሄጄ ተኛሁኝ። ከተኛሁኝም በኋላ ደግሞ ዶክተሩ ፈጽሞ አላወቀልኝም። እንደዚሁም ደግሞ የመስከረም ስራ ደርሶ ነበር። ስራዬንም ለመስራት ጥናት ነበረብኝ፣ አቋረጥኩ እና መስሪያ ቤትም ደግሞ ምንም አልገባቸውም የኔ ጭንቅ። ዶክተሩም አላወቀልኝም። እንደገና 15 ቀን ሙሉ 1-2 ስንዝር የሚሆን እንደ ሚስማር ነገር ነው በሱ በሁለቱ አፍንጫዬ ያንን እስከዚህ እስከ አንጎሌ እስከሚሰማኝ ድረስ ያንን ብረት እንትን ያደረገ በዛ ምርመራ 15 ቀን ሙሉ እየተሰቃየሁ እንደሙት እየሆንኩ ምንም ነገር ሲሄድ በግሬ ሄዳለሁ፣ ስመጣ በስትሬቸር ነበር እና ከ15 ቀን ውስጥ አወቀልኝና በጣም አዘነ ዶክተሩ። እስከዛሬ ድረስ እኔ ጆሮ እንዲመደፈኑ አልገባኝም ነበር እና አሁን ገና ነው ምርመራውን ያገኘሁላት አለ። እንዲሁም ከራሱ እንኳን በብዙ ገንዘብ የሚገዛ ታብሌቶች ያመጣ ከራሱ
ከውጭ እየገዛ ያክመኝ ነበር ከማዘኑ የተነሳ ዶክተር ለምሳሌ ያለታም ከሆስፒታል ወጥቼ መርፌው አዙሮኝ ጆሮዬ አይሰማም መኪና ከኋላ መጥቶ ሊድጠኝ ነበር ሁለት ሰዎች ጎትተው ከመኪናው ስር ሲያወጡኝ ሰውየው ተቆጥቶ ይሁን ከመኪና ውስጥ ወጥቶ የሚናገረው ነገር አልሰማውም እና በጣም የብስጭት መልክ በፊቱ ላይ ይታየኝ ነበር ነገር ግን ምን እንደተናገረ ሰዎቹ ምን እንዳሉት አልሰማሁኝም እና ከዛም ሆስፒታል ተኝቼ ደግሞ 12 ሰዓት ሆኗል ዝናብ ይዘንብ ነበር ይመስለኛል ትንሽ የዝናብ ጠብታ ሰማ እምባውም ደስታውም መቼም ተናነቀኝ ሴትዮዋ ማነቁኝና በየጮሁ እልልልል ብለው አለቀሱ ከዛ ተመልሼ ተኛሁኝ ጠዋት ሐኪሙ በ3 ሰዓት ሲመጣ ዶክተር አንዱ ጆሮዬ እኮ ይሄው ትንሽ ዛሬ ሰማልኝ ስለው ከመጠን በላይ ደስ አለውና አይዞሽ አሁን ትድኛለሽ እንዲሁም ወይ በ15 ቀን ውስጥ ወይ ከአንድ ወር በኋላ ድነሽ አንቺ ስቴጅ ላይ ስትጫወቺ መቼም እንደምትጋብዥኝ ተስፋ አለኝ አለና ከዛም ያው መድኃኒቱን ቀጠለልኝ ከዛ በኋላ ያው በሙቀቱም ረፍትን በማድረግ ያው ሁለቱም ይሰማልኝ ጀመር ዘመናዊ ሽሬ ምርጥ ሙዚቃዎች Timeless music. ወጣሳለው ገና ሳልመስል ፍቅረዳ በባስ መስል አይተኸኝ ብትወደኝ ደስ አለኝ ፍቅር የሚጸና መሰለኝ ፍቅሬ ቀዝቀዝ ብሎ ልቤ ስለራቀኝ ዛሬማ በዓይኖችህ አታየኝ በስምህ ስጠራ ሰማኝ ምራቄን እየዋጥኩን ባያነቀኝ ላይ ስል ፊትህን ዞር አረግ ፍጹም የማታውቀኝ ይመስል ወጣት ሳለሁ ገና ሳልበስል ጽጌረዳ አበባ ስመስል አይተኸኝ ብትወደኝ ደስ አለኝ ፍቅርህ የሚጸና መሰለኝ ለጋሳለሁ ገና በወጣትነቴ ወደኸኝ ያላንቺ ሌላ ሴት በፍጹም አልወድም ብለኸኝ እኔ ስተማመን ልቤን ላንተ አድርጌ ስመካ ምነው መለወጥ ወረትን የምትወድ ነህ ለካ ወጣት ሳለሁ ገና ሳልበስል ጽጌረዳ አበባ ስመስል አይተኸኝ ብትወደኝ ደስ አለኝ ፍቅርህ የሚጸና ወጣሳለሁ ገና ሳልበስል ጽጌረዳ አበባ ስመስል አይተኸኝ ብትወደኝ ደስ አለኝ ፍቅርህ የሚጸና መሰለኝ ያለፈው ትዝታ ተቀስቅሶ መጣ ናፈቀኝ ያስለግነኝ ጀመር መለቱ ጎዳኝ ጨነቀኝ ፍቅር አይደለም እኮ ቅድም ይበክኖት ልነገር ይችላል ማስጨነቅ በትዝታ መጥራት ማስቸገር ወጣት ሳለሁ ገና ሳልበስል ጽጌረዳ አበባ ስመስል አይተኸኝ ብትወደኝ ደስ አለኝ
ወጣሳለሁ ገና ሳልበስል ጽጌረዳ አበባ ሲመስል አይተኸኝ ብትወደኝ ደስ አለኝ ፍቅሬ የሚጸና መሰለኝ። ብዙነሽስ ስራሽን ይህንኑ የአርቲስትነቱን ሙያ ምን ያህል ታፈቅሪዋለሽ? እኔ በጣም ወደዋለሁ። ደግሞም የሙዚቃ ስሜቴ በኃይል ነው። ነገር ግን የሚያበሳጨው አሁን አቶ ከተማ እንዳሉት በጣም የሚያበሳጭ ነገር አለ። በየመንገዱ መቼም ብዙ የሚሳደቡ ሰዎች አሉ። እኔ ግን በበኩሌ መቼስ የራሴ ሙዚቃ ስሜት ህዝቡን ማስደስትና ደስ ብሏቸው የሚወዱኝ ነው እንጂ የሚመስለኝ አንዳንዶች በየመንገዱ እንዲሁ የሚሰድበኝ መስሎ አይታየኝም ነበር። ነገር ግን በጣም ያበሳጫል ስድባቸው። ያቺን አዝማሪ አታውቃትም እንዴ? እኮ ብዙነሽ በቀለ ናት። ያቺ አዝማሪ ጆሮዬ በሚሰማበት ጊዜ ደሜ ፈልቶ ለመናገር ደሞ ሰው ይቀየማል ብዬ አስባለሁ። ነገር ግን በትዕግስት ዝም ብዬ አልፋቸዋለሁ። ብዙነሽ ቤተሰቦችሽ ይህንን ስራ ምን ያህል ያፈቅሩታል? አንቺ ይህንን ስራ በመጀመርሽ ደስ ብሏቸዋል? በጭራሽ አይወዱት። እናቴም በዚሁ የተነሳ ክዳኛለች። ብዙዎቹ ዘመዶቼም ደግሞ አይኔን ለማየት አይፈልጉም። ነገር ግን 1 2 3 የሚሆኑ ውጭ ሀገር ሄደው የመጡ ወንድሞቼ አሉ። እነሱ ግን በጣም ድምጼም በሚሰሙበት ጊዜ ደስ ይላቸዋል እና በአለም ላይ ተፈላጊውን ነገር ነው ያሺው እና በርቺ፣ እነሱ ቢጠሩሽም ምንም አይደለም፣ ወደፊት ተስፋሽን አትቁረጪ፣ የሙዚቃ ስሜት እስከ ዓለም ሁሉም በችስ በሙዚቃ ስለሚደሰት ጥሩ ስራ ነው እና ያሺው ቀጥ በእንዲህ አይነቱ ብለው ነው እንጂ የሚያጽናኑኝ። በዘመድ በኩል ምንም ተስፋ የለኝም። ከእናትሽ ጋር ከተለያየሽ ስንት ዘመን ይሆንሻል? 13 አመት ሆነ። እናንተ ነው ሐሳቤ ባለም ላይ እስካለች ወዴ እውነቱን ልናገር አላዝም እኔ ለኔነቴ። እናንተ ነው ሐሳቤ ባለም ላይ እስካለች ወዴ እውነቱን ልናገር አላዝም እኔ ለኔነቴ። ሰሁሉ የሰማ ዘመን አይሽሬ ምርጥ ሙዚቃዎች Timeless music.